ለምን ቁጭ ብለ አትታገሰውም? የእግዚአብሔርን ቃል ከመታዘዝ ጋር የቀረበ ነው። የእግዚአብሔር ቃል ግን በሙሉ ኃይልና ስልጣን ነው የሚመጣው። እኔና እናንተን ፕሮሚስ ወደ ተደረገልን ሰማያዊ ርስት የሚያደርሰን የእግዚአብሔር ቃል ነው። ጳውሎስ ከቅዱሳን ሁሉ ጋራ ርስቱን ሊያወርሳችሁ ለሚችል ለጸጋው ቃል ሰጥቻችኋለሁ ይላል። በጥንቃቄ በእውነት ሁሌ ነው መባረካችሁ። ስትሰሙ በጣም ነው የምታስደስቱ፣ ስትኖሩም እንደዚሁ ያርጋችሁ እና የእግዚአብሔር ቃል በየትኛውም ዘመን በዚያም ዘመን በቀደመው ኪዳን ለነበሩ ሰዎች አሁን አዲሱ ኪዳንም ላይ ላለነው ለኛ የእግዚአብሔር ቃል ሲመጣ ሁላችን በትጋት አዳምጠነው በትጋት ገንዘብ አድርገነው ታዘነው እነዚያ አባቶች ከሆኑ ተምረን ወደ ዘላለማዊ መንግስትና ረፍታችን መግባት አለብን። ከመታዘዝ ጋር የቀረበ ነው። ስለዚህ የእግዚአብሔር ቃል አሴ ዶክትሪን ደሪትን ወርዶ ነው ይመጣል፣ ወደኛ ይመጣል። የተጻፈው ቃል እንደምታነቡት እንደምትማሩት እንደምትሰበኩት እንደምትዘምሩት እንደምትጸልዩት ሁሉ የእግዚአብሔር ቃል ወደ እናንተ ይመጣል። ይሄ ወደኔ ተወርውሮ የሚመጣው የእግዚአብሔር ቃል በሙላት ላይ እንዲሰራ የኔ ኃላፊነት ምንድነው? ራሴን ለቅዱስ ቃሉ ማቅረብ። ይሄ የኔ ነው ብዬ መቀበል፣ ይሄ ለኔ ነው የመጣው ብዬ መቀበል፣ ደግደጉን ተቀብዬ ያልመሰለኝን ለእከሌ አለመላክ፣ የእግዚአብሔርን ቃል ፉሊ ማስገባት ቀላል አይደለም። እንደማወራው ሰይፍ ነው፣ ቆርጦ ነው የሚጥልህ። መዶሻ ነው፣ ግንጥል ነው የሚያደርገው፣ ቡጭቅጭቅ ነው የሚያደርገው። አባቶቻችን ኦፌንድድ የሆኑት በእግዚአብሔር መቅሰፍት አይደለም፣ በሚመጣው ትምህርት ነው ኦፌንድድ የሚሆኑት። ለምን ቁጭ ብለ አትታገሰውም? የደበከውን የሸፈንከውን ማንም ሳይነካው የከረመውን ፓርትን ይቆርጧል ገብቶ። ምንም ነገር አይደበቅም። ይሁት እስቲ ቅልጥሜን ስትል ጅማት ጋር ይመጣል። ከዛ ያልፋል፣ ነፍስና መንፈስ ውስጥ ይገባል። ምኞትና ሐሳብ ቶት አልኤክስፖዝድ ከሆንክ ራስን ካጋለጥክና ከፈቀድክለት ለማድረስ አንተን ምንም አይነት ሥራ ይሰራል ባንተ ላይ። የእግዚአብሔር ቃል የእግዚአብሔር ነው። ስለዚህ ሲመጣ ለእግዚአብሔር ወግኖ በእኔ ላይ ለመስራት ነው የሚመጣው። ለጥላውን ሳይድ አያረግም፣ ለእግዚአብሔር ነው ሳይድ የሚያረገው። ስለዚህ እግዚአብሔር የሚፈልገውን ሲሰራ ጥላውን የሚፈልገውን ይገነጥለዋል ማለት ነው። የኔ መሻትና የእግዚአብሔር ካልገጠመለት የጥላውንና የእግዚአብሔርን እንዴት ላመጣጥ ነው አይልም። የኔን ገንጥሎ የእግዚአብሔርን ተክሎ ነው የሚወጣው። ያኔ ቁስል በቁስል ነው የምትሆነው። ተቆራርጠ ቡጭቅጭቅ አርጎ አዝነ ቆዝመ ምንን ገንጥሎት ነው ደግሞ ዛሬ ብለ ነገ ስትመጣ ተስተካከለ ቆንጆ ሆነ አዲሱን ሰው መስለ አዲሱ ሞልድ ሲያስገባ ሹልክ ከተለ ተገባለ ሰማይ። ጌታችን ኢየሱስ ክርስቶስ የእግዚአብሔር ቃል ተብሎ ተጠርቷል። ስለዚህ በእርሱ አይኖች ፊት ምንም ነገር የተገለጠ ነው። በጌታ በኢየሱስ ክርስቶስ አይን ፊት ኮንሲልድ የሚሆን ነገር የለም፣ የሚደበቅ የለም። ጥላውን ግል ህይወት ውስጥ አይደለም፣ the whole universe ማለት ነው። ከኔ ሳይዝ ከኔ ስኮፕ ከኔ ልብ በኔ ውስጥ ከተደበቀው ያልፋል። እንደዚህ ያይሃል፣ ክሮስ ያረጋል። እግዚአብሔር ጸልዩ የሚለን ከኔ መረጃ ለመቀበል አይደለም ጸልይ የሚለኝ። እግዚአብሔር ሆይ እንትኑን ስለው እዛ ድረስ ገብቶ ይሰራል። ናድ ላለማረግ ነኝ አብረን እንስራ ብሎ ነው ጸሎት እንጂ ለእግዚአብሔር መረጃ እየተቀበለ አይደለም። ከኔ ከእርሱ አይን ፊት ምንም ፍጥረት አይሰወርም። የገባበት ጉዳይን የገባበት ቀን አይደለም የሚያውቀው። ነገሩ ሳይመጣ ያውቃል፣ መጨረሻውን ያውቃል። ለዛ ነው ሲነግር ቀስ እያለ አይነግርም፣ አንዴ ነው የሚነግር። ይሄ ባህሪ ጌታ ኢየሱስ ክርስቶስ ላይ አለ። በሰው ልብ ያለውን ያውቃል፣ የነገሩትን አይደለም። የነገሩትን አይደለም የሚያውቀው፣ በሰው ልብ ያለውን። እንከተላለን ሲሉት ነገ ስቀለው እንደሚሉ ያውቃል። ልባቸውን ያውቃል። ታውቃለህ፣ ሞቲቫቸውን ጀስቲፋይ ያደርገዋል። መነሻ ሐሳብህን ያውቃል። ሰምበዲ ሊታለል ይችላል። እከሌን ሄደ በሚያባብል ቃል ልቡን ልታታል። እግዚአብሔር አይሸወድም። በተገጣጠመ ኮንስትራክቲቭ በሆነ በተመረጡ ቃላቶች በተደረደረ ጸሎት እግዚአብሔር አይነቃነቅም። ልብ ነው የሚያነቃንቀው። እንዲህ ሲያይ
ከንግግር ጀርባ እግዚአብሔር ልብህን ነው የሚያየው። ምንም ፍጥረት በእግዚአብሔር አይን ፊት መሰወር አይችልም። ምንም ያውቃል። እኔ አሁን ሁሉን ማወቅ አላውቅም፣ ሁሉን የሚያውቅም አላውቅም። እግዚአብሔር ብቻ ነው ሁሉን አዋቂ። ሁሉን ማወቅ ምን ማለት ነው ብንባል አሁን የኛ ሁሉን ማወቅ እኮ ከሆነ ነገር እስከሆነ ነገር ነው። ሁሉን ማወቅ አይችልም። ይሄ በጣም ትንሽ ያውቅ ራሱ ይታመማል። ስለ ፕላንት ሴል የበጣም እድሜውን ሁሉ አጥንቶ አንድ ስቴትመንት ጽፎ ይሞታል። አይችልም። አሁን ሌላውን ስትል እኔ ኒውክለስ ምናምን እሷን ነው ያኛውንስ ልጄ እሱን እንደን መልሶ ይሰጣል። እንግዲህ መጽሐፍ ቅዱስ በጣም ፈጣን ብሎ ያስቀመጠው ብሊንክ ነው አይደል? በአይን ቅጽበት። ብዙ ጊዜ የመጽሐፍ ቅዱስ ጸሐፊዎች ፈጣን ነገር የሚያውቁት ይሄንን ነው። በቃ እንደዛ ወርዱ ድቅቅቅቅ ብሏል። ከዛም በሚፈጥን መንገድ እግዚአብሔር ኦሬዲ ሁሉን ያውቃል። እና የዕብራውያኖቹ ሰዎች ምን ይላሉ? ሁሉንም ነገር ያያል። የሰራውትን ያጠፋውትን ያበላሸውትን ይሄንን ሁሉ ነገር ያያል። አለቀልኛ። በእግዚአብሔር የቅድስናና የጽድቅ ልክ፣ በእግዚአብሔር የንጽህና መጠን በእኔ አመፀኝነትና ኃጢአተኝነት ልክ ማለቃችን ነው ማለት ነው። ልንሞት ነው ማለት ነው። በእግዚአብሔር ጽድቅ ፊት መቆም አልችልም ማለት ነው ሲሉ በሰማያት ያለፈ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ አለን። አምብሪጁ ይሄ ነው። አምብሪጁ ይሄ ነው። እና ልሞት ነው እና ሊያልቅልኝ ነው እና ልገደል ነው። እግዚአብሔር ጻድቅ ነው። እግዚአብሔር ፊት ምንም አይደበቅም። ሁሉንም ነገር ቃሉ ሲመጣ ይቆርጠዋል። ደሙ እንዲሰኘ ይኛል እና ሊያጠፋኝ ነው። በሰማያት ያለፈ ወደ ምድራዊው ድንኳን ሳይሆን ወደ ሰማይ የገባ ታላቅ የተባለ ሊቀ ካህን ጌታ ኢየሱስ ብቻ ነው። የለም ሌላ። አሮን አልተባለም በዚህ ደብዳቤ ላይ። ታላቅ ሊቀ ካህን ብሎ ምንድነው የሚለው? የእግዚአብሔር ልጅ ኢየሱስ ስላለን አሁን የኢየሱስ መሃል ላይ መግባት፣ የኢየሱስ ለኔ ክህነት ሆኖ መቆም የጥላውንን አመፀኝነት መደበቅ አይደለም። የእግዚአብሔር ቃል ግን በእኔ በሙላት እንዲሰራ በድካሜ እየራራልኝ ይደግፈኛል። አሁን የእግዚአብሔርን ቃል እሰማለሁ። ያቅተኛል። እግዚአብሔር ጥላውን አቅቶታል ብሎ አይቆርጠኝም። ኢየሱስ ስለኔ በእግዚአብሔር ፊት ይታያል። ለምን መሰለ? በድካምህ ሊራራልህ የሚችለው ሊቀ ካህኑ ነው። አብ ሰው ሆኖ አልመጣም ወደ ምድር። ሲያይህ ጀስት ነው፣ ራይቸስ ነው። አብ እንዲህ ኃጢአት ካየ ቁርጥ ነው የሚያደርግህ። ኢየሱስስ መሬት ላይ 33 ዓመት ተኩል እኔ የሆንኩትን ምንም ሳይቀንስ ሆኗል። ስለዚህ የጥላውን ሲቃ፣ የጥላውን ቻሌንጅ፣ የጥላውን መከራ፣ የጥላውን ከኃጢአት ጋር ያለ ግብግብ ኢየሱስ ይገባዋል፣ ይራራልኛል። አዲስ አበባ እየተራመድኩ ያለ አቅቶኝ ሶድቅ ይሄንኑ መንገድ እኔ ቅፍርናሆም ሄጃለሁ እና ተነስና በዚህ በኩል ለፊልኛል። አባት ፊት ስለው ደሜን ይዤ ቀርብልሃለሁ። እኔ የኢየሱስ የክህነት ሥራ ለጥላውን የኃጢአት ማበረታቻ ሳይሆን በጽድቅ የበለጠ ጨክኜ በእግዚአብሔር ፊት እንድቆም የሚያደርግ ብቃት ነው። አያችሁ አሁን የኢየሱስ ደም አለ ተብሎ እንደተፈለገ አይኮንም። ምክንያቱም ያንን ክቡር ደም ያክፋፋ የሚል ደሙ ጥቅስ አለ። እነሱ እንደርስበታለን። አልሰሪለትም ኃጢአቱን ማለት እግዚአብሔር ልጁን ኢየሱስ ክርስቶስን በመካከል አስገብቶ ያንን ክቡርና ንጹህ ደም አፍስሶ ጥላሁንን ወደኔ አስጠጋልኝ አቅርብልኝና ልቀበለው ሲል ያንን እግዚአብሔር ያቀረበውን መንገድ ምንቅ እግዚአብሔር አይታገሰኝም። በጣም በብዙ ነገር ውስጥ መውደቅ መነሳትና ከሆነ ቀረቡ። በታላቁ ሊቀ ካህን በኩል ወደ እግዚአብሔር ዙፋን ተጠጉ። ኢየሱስ ያቀረበው መስዋዕት ለዘላለም በቂ ነው። በየዓመቱ ኢየሱስ አይሞትም። አንዴ የከፈለው መስዋዕት እግዚአብሔር ለዘላለም አርክቶታል። ስለዚህ እኔ በድካሜ እየተመካው እየተማመንኩ እንድኖር ሳይሆን ድካሜን ይዤ ቀርቤ ምህረት እቀበላለሁ። ከዚህ በኋላ ጸንቼ እንድራመድ ጸጋ አገኛለሁ። ኢትስ ኤ ብሪጅ።
የእግዚአብሔር ቃል አይዋሽም እውነት ነው ሰይፍ ነው እግዚአብሔር ሁሌ ጻድቅ ነው በትክክል አይምርህም ታዲያ እንዴት አድርጌ ነው ልኖርም ብችለው የክርስቶስ ኢየሱስ የመስቀል ሥራ በሰማያት ያለፈ የቀደመው ኪዳን ላይ ያሉ ካህናት ወደ ምድራዊቱ ድንኳን የገቡት ኢየሱስ ወደ ሰማይ ነው የገባው እነሱ በየዓመቱ የኮርማ የጠቦት ምናምን ደም ነው ይዘው ኢየሱስ የራሱን ደም ነው ይዘው የቀረበው እነሱ በየዓመቱ ይገባሉ ቀጥሎ ሲያረጁ ሪታየር ያደርጉና ልጃቸው ይተካል ጌታ ኢየሱስ ክርስቶስ ለዘላለም ካህኔ ነው አያረጅም አይደክምም